ኪራ ጽናትን በጥፊ መቷታል። ከደፋሪ ምን ይጠበቃል ባለችው ሰዓት በጥፊ መቷታል። እሷም የተናገረችው ነገር በእርግጥ ትግስትን ተፈታትነዋለች። ትግስቱን ወንድ ልጅ ደግሞ ታውቃላችሁ እንግዲህ በጣም ከባድ ነገር ስትናገሩት እጁን ነው የሚያነሳው እና እሷም ደግሞ የተናገረችው ነገር ወድ አይደለም። እንዴት ይችን ልጅ ቤት ታመጣብኛለህ? ይህን ሁሉ ነገር አድርጋኝ ቤትሽ ነው እንደፈለሽ ማድረግ ትችያለሽ ሲላት ቤቴማ ቢሆን ተጠይቀኝ ነበር ያለችው እና ቤቲ መታለች። የሚያሳዝን በጣም የሚገርመው ነገር እንግዲህ ቤቲ መታለች። ቤት ውስጥ መታ ቤቱን ትርምስምስ እያደረገች እና ጉድ እየፈጠረች ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ቤተሰብ እንግዲህ ዛሬ በጽናት ድራማ ላይ የሚገርም አስደንጋጩ ነገር የተፈጠረው እንግዲህ ቤቲ በጭራሽ በድፍረት እዛ ቤት መታ ትቀመጣለች ብዬ አላሰብኩም። ጽናት አሁን ላይ እያሰበች ያለችው ቤቲ ውሸቷን ነው፣ እያስመሰለች ነው፣ አስመሳይ ናት፣ በጭራሽ አልታመመችም፣ ለምን ታስመስላለች እያለች ነው። እናንተ ቤቲ የእውነት አብዳለች ወይንስ ደግሞ እያስመሰለች ነው ብላችሁ ነው የምታስቡት? የኔ ተመልካቾች እስኪ ሀሳባችሁን ኮሜንት አስቀምጡልኝ። እኔ ምክንያቱም በጣም ግራ ጋብቶኛል። እያስመሰለች ነው እንዳለን ብቻዋን ስትቀመጥም ቀልድ ነው የሚያጫውታት ወይንም እንደ እብድ ነው የሚያጫውታት። ከነሱም ፊት ስትሆን ደግሞ ኦሬዲ እንደ እብድ ናት ማለት ነው። እና ይሄ ነገር እኔ አሁንም ቤቲን በጭራሽ አላምናትም። ቤተሰቦቼ ቤቲን አላምናትም እኔ በራሴ በኩል ማለት ነው። ምክንያቱም ቤቲ በማስመሰል ገብታ ጥሩ ሰው መስላ ገብታ ይቅርታ ብላ ተልመጥምጣ በቃ ተለማምጣ ገብታ ጉድ ሰርታታለች ጽናትም ማለት ነው። አሁንም ቢሆን ደግሞ የእውነት አብዳ አይመስለኝም ከእናቷ ጋር ተስማምታ ወደ ኪራ ጋር ለመምጣት የኪራን ህይወት ለማበላሸት የኔን ህይወት እንዳበላሸ እኔ አብጄ እኔ ታምሜ ጥሎኝ የራሱን ህይወት እየኖረ ነው ብላ ኪራን ለመበቀል ጽናትን ለመበቀል እየመጣች ነው እንጂ መሰለኝ በጭራሽ አብዳም አይመስለኝም። ምክንያቱም የእብድም ነገር ምንም ከምትናገራቸው ቃላትና ከምታደርጋቸው ነገር በላይ በቀር ማለት ነው በጭራሽ እብድ የሚያደርገው ነገር አይደለም። ወይንም የእብድ ስታይል የላትም። እብድ እንደዚህ አይደለም። እብድ ልብስ ለብሶ ዘንጦ ራሱን ጠብቆ ጸጉሩን በዊግ ተሰርቶ እብድ የለም ማለት ነው። ስለዚህ ቤተሰቦቼ ይቺ አውቆ አበድ ናት እንጂ የእውነት አበድ አይደለችም። አውቆ አበድ ማለት ነው። ልክ አውቆ የተኛ ሰው ቢጠሩት እንደማይሰማው እሷም አውቃ ነው እንጂ ያበደችው በጭራሽ የእውነት ያበደች አይመስለኝም። ብቻ ግን በቀጣይ በሚለቀቁ ክፍሎች በደንብ የምናይ ይሆናል። ኪራም ደግሞ በመሀል ሆኖ ምን እንደሚያረግራ ገብቶታል። የእውነት በጣም ነው ኪራ ያሳዘነኝ እዚህ ጋር እናቱም እንግዲህ ታውቃላችሁ በእኔ ምክንያት ነው እናቴ የሞተችው ብሎ ስለሚያስብ እናት የሆኑትን ሰዎች ሲያይ እናቷ መንገድ ላይ ተደፍታ ስትለምነው አዝኖላት ነበረ። ግን ደግሞ የእውነት ድራማ እየሰሩ እንዳይሆን አሁንም ኪራን ለመበቀል ከእናቷ ጋር ተስማምታ ይሄን ነገር አድርጋው እንዳይሆን ብዬ በጣም ነው የፈራሁት። ግን ደግሞ ቤተሰቦቼ ከዚህ በኋላ ድጋሚ ጥፋት ካጠፋች ድጋሚ ኪራን እና ጽናትን የምታለያያቸው ከሆነ የእውነት ቤቲ ሞት ራሱ ሲያንሳት ነው ማለት ነው። የእውነት አብዳም አይመስለኝም። ብቻ ግን በጣም ብዙ ቤተሰቡ ተበጠብጠዋል። ናሆሜ በጣም ከኪራ ጋር ተጣልቷል። እንዴት ይሄን ታደርጋለህ? ምን እንዳደረገቻችሁ ታውቃለህ? ለምን ታመጣታለህ ብሎ በጣም ነው የተጣሉት። እንግዲህ ቤቱ ትርምስምስ ብሏል ማለት ነው። ምን ሊፈጠር እንደሚችል በጣም ማሰብ ከባድ ነው። ቤተሰቦቼ እስኪ የእናንተን ሀሳብ ኮሜንት አስቀምጡልኝ። እውነትም ጽናትም እውነት አላት፣ ኪራም እውነት አለው። ምንድን ነው የሚደረገው? እና ቤተሰቦቼ ኪራ ራሱ ምን እንደሚያደርግ ግራ ነው የገባው። እናንተስ ኪራ እውነት አለው ይህን ነገር ማድረግም ግዴታው ነው እናቲቱ ስለለመነችው አዝኖላት ነው ወይንስ ደግሞ ምን ማድረግ ነበረበት? ቤተሰቦቼ እናንተ የምትሉት ሁሉንም ነገር ትቶ ጽናትን መምረጥ አለበት፣ ጽናት ጋር ዝም ብሎ መቀመጥ ነበረበት ነው የምትሉት? ወይንስ ደግሞ ይሄ እያደረገ ያለው ነገር ለእናቷ ብሎ ቤትን እያገዛት ያለው ነገር ትክክል ነው ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት አስቀምጡልኝ። እኔ በሱ ቦታ ብሆን ምን ላደርግ እንደምችል አላውቅም። በጣም ከባድ ነገር ስለሆነ ማለት ነው። እና እናንተስ ምንድን ነው የምታስቡት? እስቲ ሀሳባችሁን ኮሜንት ላይ